ነገር እያለ ያልታያችሁ ሰዎች ጥቃቅንና ረቅ ነገሮችን ገጣጥማችሁ ሰውን ግብረ ሰዶምና ስድስት ስትሉ የኖራችሁ ሰዎች ለምንድነው የዴላን ፔጅ አልታያችሁ? ዴላን ፔጅ ለምንድነው ያልታያችሁ? ቮት ስታደርጉ ሄዳችሁ ድምጽ ሆነን እያላችሁ ስትማልጸኑ ለምን ያልታያችሁ? ማየት ስለማፈልጉ አይደለም። ለእናንተ ከጠቀመ ችግር የለውም። ግብረ ሰዶም ቢሆን ኦርቶዶክስ ክርስቲያኖች ከግብረ ሰዶምም ሆነ ከ666 ጋር ከኤቲስትም ጋር ይሁን ከፓጋን ጋር ከጠቀማቸው አብረው እንደሚሰሩ ይሄ ማሳያ ነው። እሱን ደግሞ ሄዱና ቪዲዮ እዚህ ላይ ያላችሁ ሌላ አካውንት ያላችሁ ሰዎች ግቡና ግብረ ሰዶም ብላችሁ ቲክቶክ ባር ላይ ብጽፉ 30-40 ሰው ኦርቶዶክስ ክርስቲያን ቪዲዮ ሰራባችሁ ይመጣላችኋል። በግድ አንድ ሜካፕ አርቲስት ነበረች፣ በጣም ታዋቂ ኢትዮጵያ ነው የምትኖረው። እስቲ አሁንም እሷ ናት መሰለኝ እየመረች ያለች የኢትዮጵያን የሜካፕ ኢንዱስትሪ። አንድ ትሬንድ እየሰራች እንደዚህ ሜካፑን ጠጋ ታደርግና ወደ ሴቷ ልጅቷ ኦርቶዶክስ ክርስቲያን ናት። በነገራችሁ ላይ አንደኛዋ ፕሮቴስታንት ናት፣ አንደኛዋ ኦርቶዶክስ ክርስቲያን ናት። እንዲህ ጠጋ ታረጋታለች፣ ወደ ተጠጋታለች። ከዛ ሜካፑን ትሰራታለች ማለት ነው። ትሬንድ ነው። ተመልከቱ። ይሄ ግብረ ሰዶም እና የሌዝቢያን መንፈስ ብሎ ነው ቪዲዮ ሰራባችሁ። አላያችሁት? ታስታውሱም? አላያችሁትም? ሜካፑን ሰራቻት፣ ጠጋለች፣ ከዛ በቃ አለቀ። ትሬንድ ነገር ነው። ቪዲዮን ፖስት አደርግላችኋለሁ ሰውታ። ከዛ ዴ7 ቪዲዮ ሰራ። ተመልከቱ የዘልች ልጅ ሪአክሽን ኢቭን ነው የምላችሁ። ህፃን ማናት አና ላይ ሰርቶባታል ዴ7። አና የቬሮኒካን ሪአክት አደረገች። ቬሮኒካ እኮ 666 ናት ተብሎ ቬሮኒካ በኦርቶዶክስ ክርስቲያን የሆነች እጇ ላይ የማርያም ታቶ ያለባት አባቷ ኦርቶዶክስ ቤተሰቦቿ ኦርቶዶክስ የሆኑት ቬሮኒካ ዳና እኮ 666 የተባለች እኮ በለበበሷ ነው፣ በፎቶዋ እኮ ነው። ታዲያ ይሄ ዴላን ፔጅ የሴት ጌጣጌጥ እያደረገ ግብረ ሰዶም እደግፋለሁ ብሎ የሚናገራችሁን ሰው ለምንድነው እርዳታ መጠየቅ ይፈልጋችሁት? ለምንድነው ተደፍታችሁ መለመን ይፈልጋችሁት? ምክንያቱም እሱ ተናገረ ማለት ስለእናንተ ዓለም ሰማችሁ ማለት ነው። አያችሁ? ማን ከማን ጋር እንደሚሰራው ተገለጠላችሁ። ማን ከግብረ ሰዶም ጋር እንደሚሰራ፣ ማን ከ666 ጋር እንደሚሰራ ተገለጠላችሁ። ራሳችሁን ተመልከቱ። የኢትዮጵያ አርቲስቶችን ህይወት ያበላሻችሁ ግብረ ሰዶም እና 666 እያላችሁ እንትና 666 ነው እንትና ግብረ ሰዶም ነው እያላችሁ የኢትዮጵያ አርቲስት ህይወት ያበላሻችሁ ህፃናት ዘፋኝ አይቀራችሁ፣ ዘማሪ አይቀራችሁ። ፊት ለፊታችሁ ግን ስግጥ ብሎ እንዲሁ ሲታይ ግብረ ሰዶም በሚመስል ሰው አይደለም ታሪኩ ተመርምሮ ማየት አልፈለጋችሁ። ፎቶን ይዛችሁ ትንከራተታላችሁ ከአንድ ቦታ አንድ ቦታ። ድምጽ እንዲሆናችሁ ትማጸናላችሁ፣ እርዳን ትሉታላችሁ። እናንተ ማለት ይሄ ናችሁ ያለን ነው። እናንተ ላልወደዳችሁት ሰው 666 እና ግብረ ሰዶም ብላችሁ የዳቦ ስም ታወጣላችሁ። እውነተኛ ግብረ ሰዶም እና 666ቶችን ግን ድምጽ እንዲሆናችሁ ትለምናላችሁ። ለማኞች እናንተ ላልተገዛላችሁ ሰው፣ ባሪያ ላልሆነላችሁ ሰው፣ ኖ ላላችሁ ሰው፣ ከእናንተ ጋር አልሆነም ያላችሁትን ሰው፣ እንደዛ ብሎ ያላችሁን ሰው ግብረ ሰዶም 666 ኤቲስት ነው የምትሉት። ግን ሐላል የሚታይ ነገር አጠገባችሁ ቁጭ ብሎ ግን ፎቶውን ይዛችሁ እንደ አደንዛዥ ከአንድ ቦታ አንድ ቦታ እያላችሁ የተንሳያችሁን ድምጽ ለመስማት ድምጻችሁ በዓለም እንዲሰማ ተንበርክካችሁ እንቅልፋታችሁ 8 ሰዓት ሙሉ ላይቭ ስትሪም ላይ ተቀምጣችሁ ሄዱና ዴላን ፔጅ ላይ ድምጽ እንዲሆነ ጻፉ ብላችሁ ስለምናላችሁ ኦርቶዶክስ ሞተችብን ትላላችሁ። ስለዚህ ኦርቶዶክስ ክርስቲያኖች አቅም ካለው ኃይል ካለው ተሳሚ ከሆነ ከግብረ ሰዶምና ከ666 ስራ አጠፉ። እናንተ ይሄ ናችሁ። ታሪክ ይናገር። በማህበራዊ ሚዲያ ታሪክ ዘመናዊ ልብስ ሮፍናንን ሳይቀር 666 ነው የግብረ ሰዶም ደጋፊ ነው የምትሉት። ሮፍናንን ህፃናትን የሚያበላሽ ነው የምትሉት አይደል እንዴ? ምንም ማስረጃ በሌላችሁ ነገር ላይ
ምንም ብሎ የማያውቅ ካፉ እግዚአብሔር የማይወጣውን ሰው 666 ነው የምትሉ እና ቬሮኒካ ዳና 666 ናቸው የምትሉ ሌሎች ዘፋኞችን እና ፌሚኒስቶችን ግብረ ሰዶም ናቸው ኢሉሚናቲ ናቸው የምትሉ ሰዎች ለምንድን ነው ስለ ሌላ ቪዲዮ መስራት የከበዳችሁ? ለምን? ድምጽ ስላለው ታሳሚ ስለሆነ 17 ሚሊዮን በላይ ቪው ፎሎወር ስላለው ስለሚያስፈልጋችሁ። ለነገሩ ቋግሜ ሲመጣ ሄዳችሁ ድግምታችሁንና መተታችሁን የምታሳድሱ ሰዎች ግብረ ሰዶም ለእናንተ ተንሳያችሁ ነው። ዘመነ ማርቆስ፣ ዘመነ ሉቃስ፣ ዘመነ ዮሐንስ እያላችሁ ድግምትና መተታችሁን የምታሳድሱ ሰዎች ግብረ ሰዶም ሆነ 666 ከጠቀማችሁ ተጠቀሙበታላችሁ። ለምን ተጠቀማችሁ አይደለም የጥያቄ። ለምንድን ነው የኢትዮጵያ አርቲስቶች ላይ የኢትዮጵያ ህፃን ኢማጂን አና የምትባል ትንሽዬ ህፃን ልጅ ኢትዮጵያ ውስጥ አለች። ወላጆቿ በጣም ክሬቲቭ ናቸው። በጣም የቬሮኒካን ስታይል አሳያችሁ ብላችሁ ወደ ግብረ ሰዶምና ወደ 666 እየመሩ ነው ልጆቻቸውን ብላችሁ እነዚህ የግብረ ሰዶም ደጋፊ ናቸው ፎቶአቸውን ይሁ ብላችሁ እኮ በስራ አጋጣሚ ያገኛቸውን የውጭ ሀገር የአፍሪካ ዘፋኞች አርቲስቶች እኮ ተመልከቱ ከግብረ ሰዶም ጋር ፎቶ ተነሱ ብላችሁ ፖስት የምታደርጉ ሰዎች ስለ ዴላም ፔጅ ለምንድን ነው ምንም ነገር መፖስት ያልፈልጋችሁት? ውሻ ናችሁ። ውሻ ነው ወደ ጥፋቱ የሚመለሰው። በዘመኔ እንደ ኦርቶዶክስ ክርስቲያኖች ወደ ጥፋታቸው የሚመለሱ ቆሻሻ አይቻላቅም። 75% የሚሆኑት ሁሉንም እያልኩ አይደለም። ልክ ወደ ጥፋታቸው የሚመለሱ ውሾች ማለት 75% የሚሆኑ ኦርቶዶክስ ክርስቲያኖች ናቸው። የተፉትን ይልሳሉ። ዴላም ፔጅን አሁን እየላሱት ነው ከነ የሴት አንገት ጌጡ ከነ ቀለበቱ ግብረ ሰዶም እደግፋለሁ ከነ አለበት ከነ አለፈ ታሪኩ እየላሱት ነው። ለምን? ድምጽ እንዲሆናቸው። 4 ነጥብ ከቃሉ ጋር ናችሁ። ይሰማል። አሁን ማን የግብረ ሰዶም ጋር እንደሚሰራ አሁን ማን 666ን እንደሚለምን አያችሁ። አሁን ማን የማን ጥገኛ እንደሆነ ገባችሁ። እኛ ኦርቶዶክስ ክርስቲያንን ብርሃን ከጨለማ ጋር ህብረት የለው እለት እለት ስለ ስምህ እንሞታለን ያላችሁ ሰዎች ዴላም ፔጅ ነጭ ስለሆነ ነው ጨለማ ያልታያችሁ? ወጪውን ሸፈናችሁ ኢትዮጵያ ልትወስዱት ያሰባችሁት ምን አይነት አለባበስ ለብሶ የሚመጣ ይመስላችኋል? ዴላም ፔጅ ሲመጣ የትስ ሆቴል ነው የሚያርፈው? ምንስ አይነት ፕሮግራም ነው የምታዘጋጁለት? እነማንንስ ነው የሚያገኘው? ዴላም ፔጅ ለተበደሉ ድምጽ የሚሆን ከሆነ ኢትዮጵያ ውስጥ ላሉ ግብረ ሰዶሞች ድምጽ የሚሆን አይመስላችሁ? ምክንያቱም ከዚህ በፊት አፍሪካ ውስጥ ላሉ ግብረ ሰዶሞች ድምጽ ሆኖ ያውቃል። ምንድን ነው የምታረጉት? እንደ ቢዮንሴ ታቦት ታውጡለታላችሁ። ቀይ ምንጣፍ ይነጠፍለታል። ጌታዬ ሆይ እለፍ እለፍ ይባላል። ከነ ጌጣጌጦቹ ነው የሚመጣው ወይስ ከነ ሜካፑ? አረክ እንዴትም ሆኖ ቢመጣ ችግር የለውም። ዋናው ብቻ ድምጽ ይሆናችሁ። ዋናው ብቻ የኢትዮጵያ ኦርቶዶክስ ክርስቲያን እየሞቱ ነው ብሎ አንድ ቪዲዮ ስራላችሁ እንጂ ልጃችሁንም ትደሩለታላችሁ። እናንተ አንዱን ጎጠምሻ ጎረምሳ ልጃችሁን ወይ ዲያቆን ወይ ካህን ትድሩለታላችሁ። ኦፍ ኮርስ እናንተ ማለት ናችሁ ስለምናቅ አይመስላችሁ? በጣም ነው እንደ የምትፈናመሱት። በጣም ነው እንደ ሴራ የምትተነትኑት። የማያገባችሁን የውጭ ሀገር አክተር እና ዘፋኝ ዘማሪ አይቀላችሁ ፊልም ሰሪ ነየኔ ቆንጆ ህፃናት አይቀራችሁ ወንድ ታዳጊ ለመለወጥ ደፋ ቀና የሚሉ አንድ ፍሬ ህፃን ልጅን እኮ ግብረ ሰዶምና 666 ብላችሁ ቅጭት ነው የምታደርጉት ኮሜዲያ ላይ አይደለም እንዴ?
የሚዲያ ታሪካችሁን እንፈትሻለን። እኛ ስለምናውቅ የማያውቁ ሰዎች ይፈትሹ። የዴ7ን ቪዲዮ ገብታችሁ እዩ። ኢንድ ኦፍ ዴይ የምትባለዋ ልጅ ገብታችሁ ቪዲዮዋን እዩ። እና ለምንድን ነው የ10 የ15 የ16 ዓመት ቪዲዮ እያወጣችሁ ሴራ የምተነትኑ ኦርቶዶክስ ክርስቲያን ሊቃውንቶች? ለምንድን ነው ስለ ዴላምፔጅ ያለፈ ታሪክና ያለፈ ታሪክ አይደለም 1 ዓመት 2004 ላይ ለግብረ ሰዶማውያኖች ድምፅ ሆኗል። በስርዓት ነው ራሱን እኔ ኤልጂቢቲ ደጋፊ ነኝ ብሎ ሐላል ያወጣው። ስለዚህ ኦርቶዶክስ ክርስቲያኖች ጥያቄ አለን። የዴላምፔጅ አለባበስ ለእናንተ የምን አይነት ወንድ አለባበስ ነው? ምክንያቱም እኛ ከእናንተን የተማርነው ያደረገው ቀለበት የግብረ ሰዶም እንደሆነ ከእናንተን የተማርነው የእጁ ጌጥ የአንገቱ ጌጥ የሴት መሆኑ አለባበሱ ከእናንተን የተማርነው። ስለዚህ ኦርቶዶክስ ክርስቲያኖች ምን ትላላችሁ? ወይስ ለተገደሉ የኦርቶዶክስ ክርስቲያን ድምጽ ይሁን እንጂ አንድ ጎረምሳ ትድራላችሁ? ምናልባት ወጪውን ሸፍናችሁ ኢትዮጵያ ስትወስዱት ኢትዮጵያ ላሉ ለተበደሉ ግብረ ሰዶሞች ድምጽ ይሆናል። ምክንያቱም እሱ ድምጽ ይሆናል አድርጎት የሚያውቃል። ምናልባት አዳራሽ ተዘጋጁላችሁ ይሆን? አዎ። የዴላምፔጅ ሃይማኖት ምን ነበር? ዴላምፔጅ ማን ነው? ቤተሰቦቹ እነማን ናቸው? ከየት ወዴት ነው የመጣው? ችግር የለውም። አረ ችግር የለውም። ዋናው ለኦርቶዶክስ ክርስቲያን ድምጽ ይሁን። ከሰይጣንም ጋር ከ666ም ጋር ከግብረ ሰዶምም ጋር እንደምትሰሩ ራሳችሁን በገዛ ቆንጨራችሁ ነው የገደላችሁት። ገና ታቱ ትሰራላችሁ። ለእናንተ ሲሆን መጥቆራም ቅዱስ ነው። ለእናንተ ሲሆን ዴላምፔጅም ቅዱስ ነው። ኢትዮጵያ ውስጥ ያሉ ፌሚኒስቶች ግን ግብረ ሰዶም ተብለው ተባረዋል። ኢትዮጵያ ውስጥ ያሉ ሴት አትደፈር፣ አትሞት፣ አትገደል የሚሉ ህፃናትን ጥቃት የሚከላከሉ ግን ኢሉሚናቲ ናቸው፣ 666 ናቸው ተብለው ህይወታቸው ተበላሽቷል። ኢንስታግራማቸውን ሳይቀር ሀክ የምታደርጉ ሰዎች የዚህን ሰው የታሪክ ለምንድን ነው ቪዲዮ መስራት የከበዳችሁ? ስለሚጠቅማችሁ፣ ድምፅ ስላለው፣ ንጉሳችሁ ስለሆነ፣ የእሱ ድምፅ የዓለም ድምፅ ስለሆነ፣ አንድ ቪዲዮ ሲሰራ በሚሊዮን ስለሚታይ ይህ ሰው ግብረ ሰዶምን ቢሆን ችግር የለውም። ለእናንተ ቢደግፍም ችግር የለውም። 666 ቢሆንም ችግር የለውም። እችናት ኦርቶዶክስ፣ እችናት ኦርቶዶክስ። የዳቦ ስም ያወጣሉ ለሚጠሉት። የሚጠሉትን የዳቦ ስም በማውጣት አንደኛ ናቸው። እውነተኛ ግብረ ሰዶም እና 666ቶች ግን የኦርቶዶክስ ክርስቲያን ተንሳኤ ናቸው፣ ቀኝ እጅ ናቸው፣ ድምፅ ናቸው አይደል እንዴ? ስለዚህ እናንተ እስከዛሬ እንዳደረጋችሁት የኢትዮጵያ አርቲስት ላይ ሳይቀር ቪዲዮ የሰራችሁ ሰዎች እዚህ ሰው ላይ ቪዲዮ ስሩ። የዚህን ሰው የታሪክ ለኦርቶዶክስ ክርስቲያኖች ግልጽ አድርጉላችሁ። ደሞም ታውቃላችሁ፣ በደንብ ነው የምታውቁት። ግን የተንፈጩ ዱቄትን አምጪ። አዝማሪው እንዲህ አለ፣ እኛ እናቅሻለን ለማያቅሽ ታጠኝ አለ። ግጥሙ መጨረስ አልፈልግም፣ ዴላምፔጅ ይጨርስላችሁ። እኛ እናቃቸዋለን። ስለምናቃችሁ ነው እኮ ማንዋደደው። አንድ አይነት ሰዎች ስለሆነ እኮ ነው ማንዋደደው። ከሩቅ ስለምሸቱን እኮ ነው ማንዋደደው እናው። ስለዚህ ዴላምፔጅ ድረስልን እያሉ እንቅልፋታው ለሊት 8 ሰዓት 9 ሰዓት ሙሉ ሲማጸኑ የሚውሉ ኦርቶዶክስ ክርስቲያኖች ለምንድን ነው ስለ ዴላምፔጅ ታሪክ ለተከታዮቻችሁ መናገር ያልፈለጋችሁት? ህፃን አና ላይ የሰራችሁ፣ ቬሮኒካ ላይ የሰራችሁ፣ የኢትዮጵያ ፌሚኒስቶች ላይ የሰራችሁ፣ አካውንታቸውን ሀክ እያደረጋችሁ ቪዲዮ የሰራችሁ ሰዎች ለምንድን ነው ስለ ዴላምፔጅ ምን መስራት ያልፈለጋችሁት? ብራቮ። ምክንያቱም ግብረ ሰዶምም 666ም ኤቲስትም ቢሆን ድምፅ ከሆናችሁ ችግር ስለሌለው ነው። ና እያያችሁ ነው። እነ ቴዶ ዘሩፋኤል
እነ ሴቶቹ በቃ እንዳለ እናውቃለን የሚሉት ሰዎች አካውንታቸውን ሲከፍቱ ዴላን ፔጅን ፊት ለፊት አድርገው ነው። ለምሳሌ በታሪክ ደረጃ ቴዶ ዘሩፋኤል እኛ ከግብረ ሰዶምና ከኤቲስቶች ጋር እንሰራም፣ ከጠላት ጋር እንሰራም፣ የክርስቶስ ወታደሮች ነን ስትል ነበረ ከወር በፊት እናስታውስ ብዬ ነው። ፕሮቴስታንቶችን ለመሳደብ እነሱ ከግብረ ሰዶምና ከኤቲስት ጋር ይሰራሉ፣ እኛ ግን እንዲህ አናረግም ስትል የነበርከው ሰውዬ ቴዶ ዘሩፋኤል ዴላን ፔጅ ማን እንደሆነ ስለማታውቅ ነው ወይስ ደግሞ ብታውቅም ድምጽ ከሆነ ችግር ስለሌለው ነው? ይሄ ነው የኦርቶዶክስ አድማ። በነገራችሁ ላይ እቺ ናት ኦርቶዶክስ። እንዴ ናቸው ኦርቶዶክሶች ወገኖቼ? አሁን ማን በእውነተኛው ከግብረ ሰዶምና ከ66 ጋር እንደሚሰራያችሁ፣ ማን ኤቲስትን ብትሆኑ ግብረ ሰዶምን ብትሆኑ አብሮ እንደሚሰራያችሁ ተገለጠላችሁ። ጊዜ ጌታ ነው፣ እያጠራ ያወጣላችኋል። ሰርች ባራችሁ ሌላችሁ ሰርች ብታደርጉ እንዳለ ግብረ ሰዶም 66 ግብረ ሰዶም 66 እያሉ ቪዲዮ የሚሰሩት ኦርቶዶክስ ክርስቲያኖች ናቸው። የ20 ዓመት የ15 ዓመት ቪዲዮ ሳይቀር ያመጣሉ። ለዴላን ፔጅ ግን አይታዩም። ሌላም እናመጣለን። በነገራችሁ ላይ ድምጽ ሆኑን ብለው የውጭ ሀገር ድምጾች ትዊተር ላይ ድምጽ ሆኑን ብለው የለመኗቸውን የግብረ ሰዶሞች አካውንት አመጣላችኋለሁ። ኤቲስቶች ድምጽ ሆኑን ብለው የለመኗቸው በሰብአዊነት ካመኑ ድምጽ ሆኑን ኤቲስት ቢሆኑ ችግር የለውም እያሉ በትዊተር እና በፌስቡክ በዩቲዩብ የሚማጸኗቸውን ግብረ ሰዶምና ኤቲስት፣ ምክንያቱም ዓለም ላይ ተጽዕኖ ፈጣሪ ናቸው። እነዚህ ግብረ ሰዶም 66 ኤቲስት የሚሏቸው ሰዎች ዓለም ላይ ተጽዕኖ ፈጣሪ ስለሆኑ ምንም ቢሆኑ ችግር የለውም ከነሱ ጎን ከቆሙላቸው። በደንብ እነሱ መቼ ስለሚያውቁት ሰው አውርተው ያውቃሉ? ሲጀመር ሀፊ ስለሚያውቁት ሰው እኮ እነሱ አውርተው ያውቁ። ማን አውቀው ነው? የኢትዮጵያ አርቲስትንም አውቀዋቸው አይደለም? የሆሊውድንም አክተርሶች አውቀዋቸው አይደለም? የኢትዮጵያ ዘፋኞችንም አውቀዋቸው አይደለም? ሲጀመር ኦርቶዶክሶች እኮ ስለሚያውቁት ነገር እኮ አውርተው ያውቁ። ስለሚጠሉት ነገር ነው የሚያወሩት። ስለዚህ በቀጣይ የምናደርገው ኦርቶዶክስ ክርስቲያኖች ጫማቸውን እየላሱ የለመኗቸውን የውጭ ሀገር ሚዲያ ኦኬ፣ አይሰማም? ይሰማል። አመጣላችኋለሁ። በቀጣይ እነሱ ፍትህ ለኦርቶዶክስ ብለው ይጩሁ። ዓለም አቀፍ ሽፋን ለማግኘት የሚዲያ ሽፋን ለማግኘት ያላደረጉት ነገር የለም። እኔ እያንዳንዳቸውን የውጭ ሀገር ሚዲያዎች ዩቲዩብ ላይም ፌስቡክ ላይም ትዊተር ላይም ኢሜል ያደረጉላቸውን ሰዎች በሙሉ አመጣላችኋለሁ። አያውቁም ወይ እነዚህ ሰዎች ግብረ ሰዶም እንደሆኑ፣ እነዚህ ሰዎች ኤቲስት እንደሆኑ፣ እነዚህ ሰዎች ኢሉሚናቲ እንደሚባሉ አያውቁም ወይ የሚለውን ደግሞ በማስረጃ እናቀርባለን። እንደዛ ነው የምናደርገው። ከዛ ማን ከግብረ ሰዶም እና ማን ከ666 ጋር አብሮ እንደሚሰራ ታያላችሁ። ያውቃሉ። ወደ ሮሜ ሰዎች ያውቃሉ። ቢያውቁም ግን ለኦርቶዶክስ ከሆነ ግብረ ሰዶምን ቢያገለግል ችግር የለውም። ለኦርቶዶክስ ድምጽ ከሆኑ ኢሉሚናቲን ቢሆኑ ችግር የለውም። እያንዳንዳችሁ ድምጽ ሆኑን ብላችሁ የጠየቃችኋቸው ድምጽ እንዲሆኗችሁ እየሄዳችሁ የምትለምኗቸውን ፔጅ እኔ አመጣና እነማን ናቸው፣ ስለነዚህ ሰዎች የኢትዮጵያ ሰዎች ምን ይላሉ፣ ምን ነበር የሚሉት የሚለውን ደግሞ እናወራበታለን። ፈንገስ ናችሁ። በዘመኔ እንደ ኦርቶዶክስ ክርስቲያን እንደ ውሻ የተፋውን የሚልስ አይቻላል። ተፋታችሁን ነው የምትልሱት። የሚደርስ አይመስላችሁም። ሰው ሲሞት ታፌዛላችሁ፣ ስትሞቱ ታለቅሳላችሁ። ሰው ሲጎዳ ትሳለቃላችሁ፣ ስትጎዱ ትነፋረቃላችሁ። የሰው ሞት ሞት አይደለም። እናንተ ካልሞታችሁ ሞት የሚባል ነገር ትርጉም የለው። እናንተ ካልተሰደዳችሁ ማንም ቢሰደድ ችግር የለው። እናንተ ካላጣችሁ
ማንም ቢያጣ ችግር የለውም። እናንተ ያጣችሁ ቀን፣ እናንተ የሞታችሁ ቀን ግን ግብረ ሰዶም የሚደግፍ ሰው ግብረ ሰዶም ነው የሚባል ሰው 666ቱን ኤቲስት እግሩ ስር ተደፍታችሁ እንደምትለምኑ ደርሰንበታል፣ እናውቃለን። እያንዳንዱ በሚዲያ ታሪክ የጻፋችሁላቸው ትዊተር ላይም ፌስቡክ ላይም ዩቲዩብ ላይ ሌላም ፕላትፎርም ላይ እናመጣና እውነት እነዚህ ሰዎች ከኦርቶዶክስ እርዳታ የጠየቁት ለምንድን ነው እንላለን። አያሳስባችሁ፣ እኛ ጊዜ ያለን አንቸኩልም። ግን ደግሞ ማወቅ ያለባችሁ ዴላም ፔጅ ወጪውን ሸፍናችሁ ኢትዮጵያ ስትወስዱት የተበደሉ ግብረ ሰዶሞች ድምፅ ሁነን ካሉት ድምፅ እንደሚሆን ነው የምነግራችሁ። ያን ምን ልታረጉ ነው? ልታስገድሉት ነው? ዳውን ዴላም ፔጅ ከሀገራችን ይውጣልን። እናንተ እኮ ሼፍ ማርከስ ኢትዮጵያ ሬስቶራንት ከፈተ ብላችሁ እኮ ያበዳችሁ ሰዎች ናችሁ አይደል እንዴ? ባለትዳር የነበረው ሼፍ ማርከስ ሼፍ ማርክስዬ ማርኩነት ዛሬ ለምን ሀብታም ስለሆነ ተሰልፋችሁ ነው የምትበሉት። ተሰልፋችሁ ነው የምትበሉት። ዛሬ እሱ ሬስቶራንት ግብረ ሰዶም ነው 666 ነው ብላችሁ ቪዲዮ ሰርታችሁበታል። ግን ባለትዳር ነው ለግብረ ሰዶሞች ለ666ቶች ሼፍ ነበረ እና የሼፍ ማርክስ የሚባል ሰው ጥቅም የለውም ስትሉ ነበር። አቶ ማርከስ ከኢትዮጵያ ይወጣልን ብላችሁ ነበር። ሚስቱን እያያችሁ ልጁን እያያችሁ ግብረ ሰዶም 666 ነው ከነሱ ጋር ፎቶ አለው ለነሱ ምግብ ይሰራ ነበረ ከሀገራችን ይወጣልን ብላችሁ ድንጋይ ሰብስባችሁ አደባባይ ወጣችሁ የነበራችሁ ሰዎች ዴላም ፔጅ ጋር ሲሆን ግን ለምንድን ነው እንደ ታቦት ከአንድ ቦታ ይዛችሁ ፎቶ ነው የምትንቀሳቀሱት? ምክንያቱም የትኛውም የሚዲያ ሽፋን የሚሰጡ ሰዎች የእሱ ዜና እውነተኛ ስለሆኑና ስለሚታወቁ እሱ የሰራቸውን ዜናዎች ሌሎችም ይሰሯቸዋል በፍጥነት። አሮን ለምሳሌ 4 ሚሊዮን ፎሎወር ነው ያለው። ዴላም ፔጅ ከዘገበ ነው የሚዘግበው። አይዘግባላችሁም። ዴላም ፔጅ ካልዘገበ ዘግብ ልምቱ ነው ሄዳችሁ አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ እንዳስተማራችሁን ነው የምንጠይቃችሁ። ዴላም ፔጅ የሚጠቀማቸው ጌጣጌጦች የግብረ ሰዶም አይደሉም ወይ? ለግብረ ሰዶሞች ድምፅ አይሆንም ወይ? በሐላልስ ግብረ ሰዶም እደግፋለሁ ብሎ የተናገረበትን ቪዲዮ አልሰማችሁም ወይ? አልሰማንም ካላችሁ እንዴት አልሰማችሁም? ከናንተ የሚደበቅ ከናንተ የሚሰወር ምን አለ? ህፃናትና ታዳጊ ላይ ሳይቀር ቪዲዮ የሚሰሩ ሰዎች እንዴት ሊያይገለጥላችሁ ይችላል ብለን ስንገምት ታውቃላችሁ። ግን ድምፅ ከሆናችሁ ችግር የለውም። ግብረ ሰዶም ቢሆን የሚዲያ ሰው ነው። አረ በጣም ነው እንደ የሚዲያ ሰው የምታከብሩት። ትሬንዳችሁን ጨርሱ። ኦርቶዶክስ ክርስቲያኖች ግን ማህበራዊ ሚዲያ ላይ ያላችሁ ራሳችሁን ግብረ ሰዶም ደጋፊ አድርገው አስቀምጣችሁ ራሳችሁን ደግሞ ግብረ ሰዶምን ተቃውሙ፣ መንቃት አለባችሁ፣ ንቁ ኦርቶዶክስ ሁኑ ብለው እንዲህ አይነት ቀለበት የሚያረግ ሰው፣ እንዲህ አይነት ጆሮ ጌጥ የሚያረግ ሰው፣ በአንድ ጆሮ እንዲህ የሚያረግ፣ በአንድ አፍንጫው እንዲህ የሚያረግ፣ እንዲህ የሚለብስ እያሉ 4-5 ቪዲዮ እየሰሩ ያስተማሯቸው ኦርቶዶክስ ክርስቲያኖችን መልሳችሁ ጠይቋቸው። ይህ ሰው አለባበሱ የግብረ ሰዶም አይደለም ወይ ብላችሁ ጠይቋቸው። ችግር የለውም፣ ለኛ ችግር የለውም። እናንተ ግን ለእናንተ ግን ነገሩ እንዴት ነው ነው ጥያቄው። አይ ኦርቶዶክሶች
በጣም ነው የምታሳዝኑት። ታሳዝናላችሁ በጣም። ግቡና እኔ ነገርኳችሁን ለማመን ልክ ስትወጡ ሰርች ባር ላይ ሄዳችሁ 666 እነማን ናቸው፣ ግብረ ሰዶም እነማን ናቸው ብላችሁ ጻፉ። እንዲህ ቀለበት የሚያደርግ እንዲህ የሚለብስ እንዲህ በማስረጃ ነው የሚያመጡላችሁ። ተመልከቱ። ይሄ ቀለበት እኮ መግባቢያቸው ነው። ይሄ ልጅ ያደረገውን ቀለበት ነው የምላችሁ። ሌላም ልጅ ያደረገውን ቀለበት፣ ያደረገውን የአንገት ጌጥ፣ ያደረገውን የአፍንጫ ጌጥ፣ አለባበሱን፣ የልብስ ስታይሉን እንዳለ አመጣው። ይሄ የግብረ ሰዶም መግባቢያ ነው፣ ግብረ ሰዶሞች ነው የሚለብሱት፣ ተጠንቀቁ ይላችኋል። 17 ሚሊዮን ፎሎወር ያለው ዴላን ፔጅስ ከነጌጡ ከነቀለበቱ መቶ ስግጥ ብሎ እግሩን ይስማሉ። እርዳን፣ ታደገን፣ ድምፅ ሁነን፣ ያላንተ ዓለም አይሰማንም ይላሉ። አመጣላችኋለሁ። ትዊተር ላይ ሄደው ማንን እንደለመኑ፣ ፌስቡክ ላይ ሄደው ማንን እንደለመኑ፣ ፔጅ ስር እየሄዱ እርዱን ድረሱልን እያሉ እንደሚጮሁ አምጥቼ አሳያችኋለሁ። እችን አተ ኦርቶዶክስ የዳቦ ስም በማውጣት የሚችላችሁ የለም። እንትና ግብረ ሰዶም ነው፣ እንትና ደፋሪ ነው። ፌሚኒስቶችን እኮ ነው የምላችሁ። ለሴት ልጅ ድምፅ ለምትጠቃ ሴት ድምፅ የሆኑ የነበሩትን ሰዎች ደፋሪ ወንዶች እነሱም በሀሳብ መሞገስ ሲያቅታቸው ግብረ ሰዶም 666 ብለው ነበሯቸው። የኢትዮጵያ ዘፋኞችን አፍሪካ ሀገር ሄደው ፎቶ ቢነሱ፣ ቱርክ ሄደው ፎቶ ቢነሱ፣ አሜሪካ ሄደው ፎቶ ቢነሱ ከግብረ ሰዶም ጋር ከኢሉሚናቲ ጋር ፎቶ ተነሱ ነው የሚባሉት አይደል እንዴ? ምን ነው ዛሬ መታየት ከበዳችሁ ይሄንን ነገር? ለነገሩ እኮ እኔ ኦርቶዶክስ ክርስቲያኖች ምን ያህል ቆሻሻ እንደሆነ ያወቁት መቼ ታውቃላችሁ? ግብረ ሰዶምን እንቃወማለን ብለው ትሬንድ ጀምረው አሜሪካን ሀገር ያሉት አይቃወሙም፣ ጀርመን ያሉት አይቃወሙም፣ ፈረንሳይ ያሉት አይቃወሙም፣ እንግሊዝ ያሉት አይቃወሙም። ቲክቶክ ላይ መጥተው ግን በአማርኛ ገስት ገብተው ግብረ ሰዶም ይሙት ይገደል እያሉ ይሳደባሉ። እኔ አንድ ቻሌንጅ አመጣው። በእንግሊዘኛ ቪዲዮ ስሩ አልኩኝ። ጀርመን ያላችሁ በጀርመንኛ ስሩ፣ ፈረንሳይ ያላችሁ በፈረንሳይኛ፣ አሜሪካን ሀገር ያላችሁ በአሜሪካን እዛው ባላችሁበት አገር በእንግሊዘኛ ቪዲዮ ስሩ አልኩኝ። ግብረ ሰዶም እንቃወማለን ብላችሁ አይሰሩ። ምን ያደርጋሉ? በማይሰሙት ቋንቋ ይመጡና በአማርኛ ግብረ ሰዶምን ተሳድበው ይሄዳሉ። ለምን? አንድ ቪዲዮ በእንግሊዘኛ ሰሩ ማለት አይደለም አሜሪካ ቲክቶክ አይለቃቸው፣ ዳቧቸውን ያጣሉ። አያችሁ፣ ኦርቶዶክስነት ይሄ ነው። ገባችሁ መላችሁ? ጀርመን ቁጭ ብለው ልጆቻቸውን የግብረ ሰዶም ትምህርት ቤት እያስተማሩ ግብረ ሰዶሞች እየተንገባከቡላቸው ግብረ ሰዶም ጋር ቀጥሮ እያሰሯቸው ቲክቶክ ላይ ይመጡና በአማርኛ ግብረ ሰዶም ኃጢአት ነው ይጥፋ ይውደም ይላሉ። እኔ ደግሞ እምነታችሁ ከሆዳችሁ ከበለጠ ሀቅ ካላችሁ አሜሪካን ሀገር የምትኖሩ ሰዎች ቪዲዮ በእንግሊዝኛ ስሩ፣ ጀርመን ያላችሁ በጀርመንኛ፣ ፈረንሳይ ያላችሁ በፈረንሳይኛ ስሩ አልኩኝ። ቻሌንጅ ይሄን ነበር ያቀረብኩት ከዚህ በፊት። ይሄንን ካላደረጋችሁ ግን እኔ እናንተ ለግብረ ሰዶም ቅጥረኛ ሆናችሁ ሆዳችሁን እየሞላችሁ ልጆቻችሁን የግብረ ሰዶም ትምህርት ቤት እያስተማራችሁ ለምትበሉት እኔ እደግፋለሁ ብዬ አካውንቴን እናንተ በእንግሊዝኛ ስትሰሩ እኔ ቪዲዮ እናጠፋዋለሁ፣ አካውንቱን እቀይሯለሁ ብዬ እኔ ግብረ ሰዶም ደጋፊ ነኝ ብዬ አካውንቴን አድርጌ መጣሁ። እናንተ ደግሞ ተቃዋሚ ነን ብላችሁ ነው አልኳቸው። አንድ ቪዲዮ የሰራ ሰው የለም። ይመጡና በአማርኛ ገስት ገብተው ላይቭ ገብተው ይሳደባሉ። ሆዳም ሰው ሆዱ ነው ባርነቱ። እምነት ቀላል ነገር አይደለም። ለፈጣሪ መታ ስለዚህ አውሮፓና አሜሪካ የግብረ ሰዶም አሽከርና ባሪያ ሆናችሁ ኢትዮጵያ ቁጭ ብላችሁ ግብረ ሰዶም ድምፅ እንዲሆናችሁ የምትማጸኑ ሰዎች በምን ሞራናችሁ ነው? እንትና ከግብረ ሰዶም ጋር ይሰራል፣ እንትና ዘፋኝ ግብረ ሰዶም ናት፣ እንትና ዘፋኝ 666 ነው ያላችሁ የምታወሩት በምን ሞራናችሁ ነው? ባሪያ እኮ ናችሁ እናንተ። የግብረ ሰዶምና የ666 እኮ ባሪያዎች ናችሁ እኮ። የክርስቲያን ሀገር የተባለችውን ኢትዮጵያ ለቃችሁ ሄዳችሁ እኮ ትልቅ ባንዲራ የግብረ ሰዶም ላይ ተወጥሮባችሁ እኮ ነው እቃ የምታጥቡት። ሆዳችሁ አምላካችሁ ነው።
ስለዚህ በአማርኛ መፎከር ባህር የማያሻግር ቋንቋችሁን ይዛችሁ ብትፎክሩበት ነፃ ትውጡ። ቲክቶክ ላይ እንኳን ትልልቅ ፎሎወር ያላቸው ኤልጂቢቲ ኮሚኒቲ ብለው መጥራት አይችሉም። ቲክቶክ ምን እንደሚያደርጋቸው ያውቃሉ። ይህን ታምናላችሁ? ጊዜው የነሱ ነው። ስማቸውን አንጠራም ብለው በአማርኛ ግብረ ሰዶም እያሉ ነው የሚጠሩት። ለምን? አካውንታቸውን አፈፍ ስለሚያደርገው። አያችሁ፣ ዋጋ መክፈልን ትፈራላችሁ። እናንተ ማለት ይሄ ናችሁ። ስለዚህ ኦርቶዶክስ ክርስቲያኖች ሰው ግብረ ሰዶምም ይሁን 666 ኢሉሚናቲም ይሁን ፓጋን ከጠቀማቸው ይጠቀሙበታል፣ አብረው ይሰራሉ። እነሱ ካልወደዱት እነሱን ካልጠቀመ ግን እንቅልፍ አይተኙም። የዳቦ ስም ሲያወጡ የሚጠሉት በሙሉ ግብረ ሰዶም ነው። የማያውቁት ሰው በሙሉ ኢሉሚናቲ ነው። ልክ እንደ ውሻ ትፋታቸውን በመላስ በዓለም ቁጥር 1 ናቸው። አውሮፓና አሜሪካ የግብረ ሰዶም አሽከር ናቸው። የ666 አሽከር ናቸው። አስፓልት ላይ ነው ሲንከባለሉ የሚውሉት። ቅድስት ሀገር ኢትዮጵያ ብለው ትተዋት ሄዶትን ሀገር ዕጣንና መስቀል ተሸክመው ሄደው ለግብረ ሰዶም ሲያገለግሉ እየዋሉ ቲክቶክ ላይ መጡና በአማርኛ በድፍረት ይሳደባሉ። ሆዱ አምላኩ የሆነ ሰው ሆዱን የሚነካ ነገር አይቃወምም። በነገራችሁ ላይ በደንብ ስለምንተዋወቅ እናንተ ጀግና ከሆናችሁ ጎበዝ ከሆናችሁ ምንም የማያውቁ የኢትዮጵያ አርቲስቶችን የኢትዮጵያ ታዳጊ ቲክታከሮችን ምን ያላኮላሻችሁታል? እናንተ ጠይቁ ኦርቶዶክስ ክርስቲያኖች። ግን ለእናንተ እስከጠቀመ ድረስ ግብረ ሰዶምም 666ም ችግር ከሌለው ችግር የለውም ለኛም። ግን እስከ ዛሬ መምህራኖቻችሁ እንዲህ አይነት ቀለበት የሚያደርግ እንዲህ አይነት ጌጥ የሚያደርግ እንዲህ አይነት የአንገት ሐብል የሚያደርግ እንዲህ አይነት ልብስ የሚለብስ ግብረ ሰዶም ነው 666 ነው ሲሏችሁ ያስተማሯችሁ ሰዎች ጠይቁ። የሚደግፍ ሰው ራሱ ግብረ ሰዶም ነው ያሏችሁ መምህራኖችን ጠይቁ። ምክንያቱም እሱ ደጋፊ ነው። ጠይቁ። ለምሳሌ እኔ መጥቼ ቤቴን ከፍቼ ድምጽ ያልሆኑ የኦርቶዶክስ ክርስቲያን መምህራኖች ብዬ ስለተናገርኩ ትናንትናና ዛሬ ለምን ድምጽ አልሆናችሁንም እያላችሁ እነ ልደተ ቃልን እነ ፈለገን እየሄዳችሁባችሁ ነው። ጎበዞች ሄዱባችሁ። ፍርሃት ከሞት አያድንም። አትፍሩ። ሐሳብን ግን በሐሳብ ሞግቱ። ከእውነት ጎን ቁሙ። በራሳችሁ ሐሳብ እንዳትወድቁ ግን ተጠንቀቁ። ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክስ ክርስቲያኖች በራሳችሁ ሐሳብ ነው የምትወድቁት ሁሉ ጊዜ።